ጉዳት ሊያደርሱ ይችላሉ። ውድ ቤተሰቦች የኔም ሰዎች አይተውታል። መቼም ብቻዬን እኮ አንተ ባይሆን ብቻ ነው የመጣው። ፈትሹትና ስልክም መሳሪያ ካለም ተቀበሉት። እናቴና እኔን የጎዳን ሰው እኔን ይጉዳኝሽ። እናቴ የጎዳብኝ ሰው እንዴት ነው በገንዘብ ሊያታልኝ? አንተን ከመኮንን ጋር ያጋጨ ነገር ምንድነው? ጥቅም ነው። ከነ ልጅ ለመያዝ ያላችሁበት ቦታ መተን ነበርና የመኮንን ሰዎች ላይ ጥቃት ፈጽመ ነበር ያመለጥከው። አንተ ለራሱ አዝኛለሁ እያልከኝ ነው። ግን አንተ የገዛ ልጅህ ወስደህ እሳት ውስጥ ያስገባ ሰው የገዛ ልጅህን እምትለው እንደዚህ አይነት የባዕድ አምልኮ ውስጥ ስራን ታውቋል። አስቀምጥ ማለት ነው። አንተ እንዴት ብታስ አንተ ለቀቀኝ እንዴ? ምንድነው? አቶ ጥላሁን ይባላል። ማንን? የገባህበት መንገድ ቀላል መንገድ አይደለም። ማንን? አቶ ጥላሁን። አቶ ጥላሁን በህይወት አለ? በህይወት አለ ወይ? ስለምሰበሰበው ነገር ሳይሆን የሚያመጡልህ ሰዎች እነማን ናቸው? ግንኙነትስ ከነሱ ጋር ምንድነው? የሚያስፈልጉት አንዳንድ ነገር እንደነበረና አንቺም ከጎን ሆነሽ እንዳገሻቸውና መኮንን ተብሎ በተደጋጋሚ ድርጅቱ ላይ ሲነሳ ሰምተህ የምታውቅ ይመስለኛል አይደለ? መኮንን ማለት እንግዲህ የድርጅቶቹ ባለቤት ስሙ ሲነሳ እናንተ የምትንቀጠቀጡ ለብዙ ነገር የምትሉት ለኔ አጎቴ ነው። አቶ ሄኖክ ቅጂ ምናምን ነገር የምትለኝ ነገር አሁን ለምሳሌ በየትኛው መኪና ለምንድን ነው ቼክ ለራሱ ማድረግ ያልፈለግኩ? ከሱ ጋር ለራሱ ለማውራት አለ ማየትም አልፈለግም። በብዙ መንገድ የምታንቀሳቅሰው የንግድ ፍቃድ ያላት ስሟ የሚጠራው ሴት ደግሞ እናቴ ነች። እንደዚህ አይነት ሰው ነው ታውቃለህ? ትውት ሰው ነው። እንደዚህ አይነት ሰው ነው። ቆይ ምን ሆነሃል እንዴ? ምንድነው እየተፈጠረ ያለው? አረ ምንም በቃ እንደዚህ አይነት ሰው አይደል? እንደዚህ ሆነ እኮ አታውቅም። ዛሬ ነው ዛሬ ምን የሆነው ነገር አለ እንዴ? አረ ምን ይጠቅምሻል? የምን ወንጀል ነው የሰራው? የለም ተረጋጊ በቃ። ምን ይጠቅምሻል? ምን ማለት ነው? ወንጀል ያመጣል ሰው ማለት አንተ ንገረኝ። ወንጀል ሰርተሃል? ተረጋጊ በእናትሽ። ወንጀል አይደለም በቃ ተረጋጊ እሺ። በሚስጥር የሚሰሩ ስራዎችንም እንደሚሰራ ብዙ ነገሮችን እንደሚያደርግም ታውቂያለሽ መቼም። የሚስጥር ስራ እኮ ሚስጥር ስራ ነው ማለት የቢሮ እኮ ታዲያ ሚስጥር ነው አይደለ? እኮ እሱ አላቀማቀው ነገር አይ እንጂ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ትላንትና በነበረን ቪዲዮ ያሉትን ነገሮች በሙሉ እንግዲህ ለእናንተ ማስረዳት ባለብኝ መንገድ አስረድጃችሁ ነበር። ግን ምንድነው ዛሬ ለየት ባለ መንገድ አቶ ጥላሁንን ማግኘት የምንችልበት አቶ ጥላሁን እንግዲህ ባልተገመተ ወይም ደግሞ ባልታሰበ ሁኔታ ራሱን አሳልፎ መስጠት እንደሚችል ወይም ደግሞ ራሱን አሳልፎ መስጠት እንደሚፈልግ እንግዲህ ገልጾልኛል፣ ደውሎልኛል። እሱ ይሁን አይሁን እንግዲህ ማቁ ምንም አንዳችም ነገር የለም። የተባልኩበት ቦታ ግን ደርሻለሁ። እንደምታዩት አሁን ጫካ ውስጥ ነው ያለሁት። አንዳንድ ነገሮችን እንግዲህ እስቲ ያው ጥንቃቄም እየተደረገ ነው ያለው። ከጀርባ ያሉ ሰዎችም መደረግ ያለበትን ነገር በሙሉ እያደረጉ ይገኛሉ። እደውልለትና ያለውን ነገር እስቲ አብረን የምንከታተል ይሆናል። ውድ ቤተሰቦች እንግዲህ ከኔ ጋር ሆናችሁ እንድትከታተሉ ፈልጋለሁ። ስለ ጥላሁን እንግዲህ ለእናንተ አዲስ ነገር አይደለም። ጥላሁን ማለት ከዚህ በፊት እንግዲህ እንድታስታውሱት የምፈልገው ያደረጋቸውን ነገር በሙሉ የገዛ ልጁን እንግዲህ የማይፈልገው ወይም ደግሞ ያልታሰበ ነገር ውስጥ ለጥቅም ሲል ለትምህርት እንግዲህ ስኮላርሺፕ ለዩሮፕ ላይ ልኬዋለሁ ብሎ እንግዲህ ማንም ሰው ባላሰበው መንገድ እዚህ ኬንያ ሲያስተምረው እንደነበረ አንዳንድ ነገሮችን ሲያስተካክል እንደነበር ያልታሰበ ባዕድ አምልኮ ውስጥ እንግዲህ የገዛ ልጁን አስገብቶት እንደነበር ልጁም ተናግሯል። ባለቤቱም እንግዲህ ያሉትን ነገሮች አሳውቃን ነበር። ጥላሁን እንግዲህ በዛ በኩል ያደረጋቸው ነገሮች እጁንም ለኛ አሳልፎ ሊሰጥ ይችላል ብዬ አምኜ የመጣሁበት ዋነኛው ምክንያት ምንድነው? ከዚህ በፊት እሱን ለማግኘት በነበረ ሰዓት እንግዲህ ከመኮንን ሰዎች ጋር ይመስለኛል እርግጠኛ ነኝ ሙሉ ለሙሉ ግጭት ተፈጥሮ ነበር። የመኮንን ሰው አንድ ሰው ተገሎ ነበር እንግዲህ ወይም ጥቃት ደርሶበት ነበር። የዛኔ ያገኘነው እንግዲህ የመኮንን ሰው ስለሆነ አሁን ሊሆን የሚችለው በመኮንን በኩልም ጥቃት እየደረሰበት ነው ያለው። በእኛ በኩልም እንግዲህ እሱን
በጥብቅ ክትትል እየተደረገበት ስለሆነ ማድረግ የሚችለው አንድና አንድ ወይ በእነሱ በኩል ሄዶ ህይወቱን ማጣት ነው ወይ በእኛ በኩል መጥቶ እንግዲህ ራሱን ለህግ አካል አሳልፎ ሰጥቶ ለእኛም ተገቢ የሆነ ማስረጃ አሳልፎ መስጠት ይኖርበታል። ያንን ማድረግ ካልቻለ ሙሉ ለሙሉ እንግዲህ የእሱንም የቤተሰቡንም ህይወት እንግዲህ አደጋ ላይ መጣል ይኖርበታል ማለት ነው። ይሄንንም እንግዲህ በሰፊው አውርተንበታል። ማስረዳት ባለበት መንገድ እንግዲህ እንደሚያስረዳኝና ተገቢ የሆኑ ፋይሎችንም እንደሚሰጠኝ ከዛም ጀርባ ደግሞ ትልቅ የሆነ ለእኔ ጠቃሚ የሆነ ነገር ልሰጥ እንደሚችል ማወቅ አለብህ ብሎኛል። እኔም እንግዲህ በጣም ደስ ብሎኛል። ያንንም ነገር ግን ማስረዳት የምንችለው ወይም ደግሞ ማወቅ የምንችለው እሱን በአካል ስናገኘው ነው። አሁን እዚህ የተባልኩት ቦታ ደርሻለሁ። እሱን ግን ማግኘት አልቻልኩም። የተወሰነ ደቂቃ ጠብቋለሁ። ሚለኝ ነገር ካለ እስቲ ስልኩም እንግዲህ እየሞከርኩለት ነው። ካነሳልኝ ያለውን ነገር እንግዲህ አብረን ሆነን የምንከታተል ይሆናል። ትንሽ ጠጋልበና ያለውን ነገር እናወራለን። ያው እንግዲህ ውድ ቤተሰቦች ያው ይሄ ነገር ሙሉ ለሙሉ እሱን ማመን የምንችልበት ነገር ይሆናል ብዬ አላስብም። እናንተም ጠንቀቅ እያላችሁ የመኮንን ሰዎች ሙሉ ለሙሉ ምን እንደሚያደርጉ እኔንም እንግዲህ በምን አይነት ደረጃ እየፈለጉኝ እንዳሉ ምን አይነት ጥቃት ሊያደርሱብኝ እንደሚፈልጉ ታውቁታላችሁ። በተቻለኝ አቅም እንግዲህ ጥንቃቄ ለማድረግ እየሞከርኩኝ ነው። ለማንኛውም እናንተ በታችኛው በኩል ሂዱ፣ ሁለታችሁ ደግሞ በላይኛው በኩልና እናንተ ከኔ ጋር ነው ያለውን ነገር እስቲ ጥንቃቄ እያደረክ ዝቅ እያልክ ተንቀሳቀስ። ጉዳት ሊያደርሱብህ ይችላሉ። ይሄ ለውጥ ነው። አቤት፣ እንዴት ነህ? አለን ያልከኝ ቦታ ደርሻለሁ። አንተን ግን ላገኝ አልቻልኩም። እኔ ደርሻለሁ፣ ግን ብቻህን የመጣኸው? እኔው ከኔ ከራሴ ሰዎች ጋር ነው የመጣሁት። መቼም ታውቀዋለህ ብቻዬን ልመጣ እንደማልችል አይደል? አይ አይደለም፣ ሌላ አካሎች ጨምረህ ከሆነ ግን ትክክል አይመጣም። አሁን እኮ እኔ እዛ ቦታ ላይ ደርሻለሁ። የምትታየኝ አንተ ነህ? ይኸው ጥላውን እርግጠኛ ነኝ የሆነ ቦታ ተደብቀ እያየኝ ነው ሊሆን የሚችለው። ግን እኔ አሁን ምንድነው ማለት የምፈልገው ምንም አይነት ነገር ውስጥ ብትሆን እኔ የምፈልገው ከአንተ ፋይሌን እንድትሰጠኝ ብቻ ነው። ከዛ በመቀጠል ደግሞ አንተም የሚያዋጣ ከኔ ጋር መሆንና አብረን መስራት ብቻ ነው። ካልሆነ በስተቀር የመኮንን ሰዎች ምን አይነት ጉዳት ሊያደርሱብን እንደሚችሉ ታውቋለህ። አውቃለሁ። እኔም እኮ ከእናንተ ጋር መሆን የፈለኩት አንድ ቤተሰቦቼንም ነፃ ለማውጣት ነው። ያው እኔን እንደሚያስጠይቀኝ አውቀዋለሁ በህግ፣ ግን ከዛ በተጨማሪ ቤተሰቦቼ ግን ነፃ እንዲወጡ እፈልጋለሁ። እና ስለዚህ አሁን የምትታየኝ አንተ ነህ። አየሁህ መሰለኝ። እስቲ ወደ ኋላ ዙር አንዴ። ጥላውን ቀልድ እኮ አይደለም የያዝ ነው። አውልቀው እስኪ አንዴ፣ አውልቀው አንዴ። ይኸውሽ በቃ አሁን ፊት ለፊት ና። በቃ አለሁ። በቃ አሁን አታያለሁ። ፊት ለፊት ና። እንግዲህ ውድ ቤተሰቦች የእኔም ሰዎች አይተውታል። ሰላም ጥላውን፣ ሰላም ነው። እስቲ ፈትሹታ። ብቻዬን ነው የመጣሁት ብለኸኝ አልነበረም? መቼም ብቻዬን እኮ አንተ ባይሆን ብቻ ነው የመጣው። ያው ብቻዬን ነው። ፈትሹትና ስልክም መሳሪያ ካለም ተቀበሉት። ሰላም፣ እንዴት ነው? ሰላም ነው። ሰላም አለ። ከአንተ ይሄን አልጠበቅኩም ነበር። እጅን ትሰጣለህ ብዬ አስቤ አላውቅም። እጄን የሰጠሁበት ምክንያት አለ፣ ለቤተሰቦቼ ስል እንጂ እኔ በጣም ብዙ ቦታዎች ላይ በጣም ትልልቅ ስራዎች የሰራው። እርግጠኛ ነህ ግን ብቻህን ነው የመጣው? ብቻዬን ነው የመጣሁት። ምንድን ነው? አትፍራ። መፍራት አይደለም ግን ማወቅ ያለብን ነገር ነው። ማወቅ ያለብን ነገር እንድታቅ አሁን ደፈር ብለህ ወደ ሀሳባችን እንግባ። ሸረፈል። ለማንኛውም እንግዲህ ለጥንቃቄ ሲባል ውድ ቤተሰቦቼ ካሜራውን አጠፋዋለሁ። አካባቢ ላይ ያለው ነገር በስትክክል ከተቃኘ በኋላ ማጣራት ያለብንን ነገር ካጣራን በኋላ ካሜራውን ደቅነን እንግዲህ መስራት ያለብንን ስራዎች ማጣራት ያለብንን ነገር የምንቀጥል ይሆናል። ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ አንዳንድ ማጣራት ያሉብን ነገሮች ስለነበሩ
አጣርተን ጨርሰን ነው እንግዲህ ከጥላውን ጋር ቁጭ ብለን እንግዲህ ያሉትን ጉዳዮች ለማውራት የፈለግነው። ምክንያቱም ጥላውን ማለት ቅድም ብዙ ነገሮችን ብያቸዋለሁ። እውነቱን ለመናገር እንግዲህ በአሁን ከአጎቴ መኮንን ጀርባ ካሉት ሰዎች መሀል አንዳችም ቀላል የሚባሉት ተራ ሹፌር የምንላቸው ሰዎች እንኳን ራሳቸውን አሳልፈው ለመስጠት አይደለም በእኛ ተይዘው ያሉትን ነገሮች ለማመን ጭራሽ ሞክሮ የሚያውቁ ሰዎች አይደሉም። ግን እግዚአብሔር ሲረዳን ከዚህ በፊት በተፈጠረው ነገር እንግዲህ እዚህ ወይም ደግሞ ሀገራችን ውስጥ እየተከናወኑ ያሉትን ነገሮች ዩሮፕ ቁጭ ብለው እንግሊዝ ቁጭ ብለው የሚያንቀሳቅሱ ሰዎች በሙሉ ሀገር ውስጥ ገብተው እንደፈለጉ እየተመላለሱ ሲንቀሳቀሱ ትላንት የነበረው ማናጀር እንግዲህ በጣም ብዙ ነገሮችን ብሎናል። ያ ነገር ሁሉ ሲሆን ማናቸውም እጃቸውን ለመስጠት አይደለም በተያዙበት ሰዓት ለህግ አካል ተገቢ የሆነውን እንኳን ቃላቸውን መስጠት አይፈልጉም። ለዚህ ነው ጥላውን ማመን ከብዶኝ ያሉትን ነገሮች እንግዲህ ከጀርባ ማጣራት ያለብኝን አንዳንድ ነገሮችም አካባቢው መጠና ስላለበት ስናጠና የነበር ነው። አሁንም እንግዲህ ጥብቅ ክትትል እየተደረገ ይገኛል። እስቲ ተገቢ በሆነ መንገድ የምንፈልጋቸው ማስረጃዎች እያሰባሰበን ከሱ መጠየቅ ያለብን ነገር እየጠየቅን እሱም ደግሞ አስፈላጊ የሆኑ ነገሮችን ለአንተም ከኔም ጀርባ ላሉት ሰዎች ጠቃሚ የሆነ ነገር እንድትሰጠኝ እፈልጋለሁ፣ እኔም ልሰጥ እፈልጋለሁ ብሎኛል። እስቲ ምንድነው ስለምን አይነት ነገር ልናወራ እንችላለን? ጥላውንስ የሚሰጠኝ ነገር ሙሉ ለሙሉ እንግዲህ የኔንም የእናቴንም ህይወት እንግዲህ ሊያድንልን ይችላል ብዬ አስባለሁ። ያለበትን ታይፕ ስለማውቀው ማለት ነው። በመቀጠልም ደግሞ ለአንዴና ለመጨረሻ የመኮንንን ግብአተ መሬት እንግዲህ የምናሳየው የእሱንም ልክ ደግሞ እስከምን ድረስ ልንጓዝ እንደምንችል የእሱንም ምንነት የምናሳይበት ጊዜ የተቃረበ ይመስለኛል። እንዳንተ አይነት የእሱ የቀኝ እጅ የሚባሉ አይነት ሰዎች እንግዲህ ራሳቸውን አሳልፈው መስጠት ከጀመሩ ማለት ነው። ጥላውን እስቲ ስለ አንተ አንዳንድ ነገሮች እናውራና ባለፈው እንግዲህ አንተን ከነ ልጅ ለመያዝ ያላችሁበት ቦታ መተን ነበርና የመኮንን ሰዎች ላይ ጥቃት ፈጽመ ነበር ያመለጥከው አይደል? አዎ ያው እንግዲህ እንደደረሳችሁበት ሁሉም ነገር እኔ በጣም ትልቅ ቦታ ላይ የምሰራ በትልቅ ኃላፊነት ቦታ ላይ ያለው ሰው ነኝ። በጣም ተፈሪ ነኝ። ነገሮች ግን በእንደዚህ አይነት ሁኔታ አቅጣጫ ይቀይራሉ ብዬ በራሴ ሰዎች እኔ እንትን ውስጥ ይከቱኛል ብዬ አላሰብኩም ነበር። ቆይ እንዴት አንተ የመኮንን ሰው ላይ ጥቃት አድርሰ እስካሁን ድረስ እንደዚህ ልትንቀሳቀስ ቻልክ? ወይንስ አንተም የምትኖረው እዚህ ጫካ ውስጥ ነው? ከመኮንን ልዩነታችን የትንሽ ነው። እኔ በጣም ፓወር አለኝ የራሴ የሆነ እዛ ድርጅት ውስጥ ማለት ነው። እዛ ድርጅት ውስጥ እሺ። እና ሰዎች ኢንፎርሜሽኑን ነግረውኝ ነው ያንን ጥቃት አድርሼ ላመልጥ የቻልኩት። አሁንም ለቤተሰቦቼ ስል ነው እንጂ ወደ አንተም የመጣሁት። ያው የምትሸነፈው እኮ በቤተሰብ ነው። ልጆች፣ ትዳር ምናምን ሲኖርህ እንደዚህ አይነት ስራ ስትሰራ መሸነፊያ የመጨረሻ አንተን አንገት የሚያስደፋ እንደዚህ አይነት ነገር ነውና እኔ አሁን ወደ እናንተ የመጣሁት ያለውን ነገር በሙሉ አውርተን ያው ከህግ ላላመልጥ እችላለሁ፣ ግን ቤተሰቦቼም በእናንተ በህግ ከለላ ውስጥ እንዲሆኑ ስለምፈልግ ነው። አሁን እኔ እንደሰማሁት ከሆነ እንግዲህ አንዳንድ ነገሮችንም እያጣራው ስለነበረ በአንተ ላይም እንግዲህ ጥብቅ ክትትል እየተደረገ ነበር። አዎ ልክ እኛ በዚህ በኩል የህግ አካል እንደ መኮንን እንግዲህ ህይወትን አናጠፋውም። እኛ ሆነም ቀረ ለህግ አካል ነው አሳልፈን የምንሰጥ። በዛ በኩል ደግሞ ህይወትን ሊነጥቅ እንግዲህ እየተከታተሉ አንተን ለመጉዳት አንተ ላይ ጉዳት ለማድረስ አንድ ያልተረዳው ነገር አለ። መኮንን በጣም ከባድ ሰው ነው። እሺ አንተንም የህይወት ዋጋ ልትከፍልበት ትችላለህ። እና አሁን ከምልህ ነገር አንጻር በጣም ልትጠነቀቅ ይገባል። የመኮንን ሰዎች እኔ በጣም አውቃቸዋለሁ። ስለዚህ ያንን ነገር ማድረግ አለበት። እኔ አሁን በቃ በቅቶኝ ነው ሁሉን ነገር በቃኝ። በቃ እስካሁን ድረስ ሳደርግ የነበረው ስሰራ የነበረው ወንጀሎች በቃ ሊበቃኝ ይገባል። ለምን የመጨረሻ መሸነፌን ቤተሰቦቼን የህይወት ዋጋ ላስከፍል ስለሆነ እነሱ ከሚሞቱብኝ እኔ ሁሉን ነገር ሀቁን አውጥቼ ነገሮች እንዲስተካከሉና እኔ በህግ ተጠያቂ እንደሆነ የምፈልገው። እንደምታውቀው እኔ በጣም ብዙ ነገሮች ላይ ሰዎችን እኔን ሊያጠቁኝ የሚመጡትን ብዙ ነገር አድርጌያለሁ። እንደዚህም የሚሸነፍ ሰውም አልነበርኩም። ልጆቼ ናቸው አሁን እንዲሸነፍ ያደረጉ። ቆይ እስቲ ጥላውን፣ እኔ አሁን ግልጽ ያልሆነልኝ ነገር አንተን
ከመኮንን ጋር ያጋጨ ነገር ምንድን ነው? ጥቅም ነው። ያው እኛ ድርጅትን እንደምታውቀው ሁሉ ነገር እንደደረስክበት በጣም ትልቅ ድርጅት ነው። ግን በውስጡ ብዙ ስራዎች ነው የሚሰራው፣ ብዙ ወንጀሎች ነው የሚሰራው። ላዩን ህብረተሰቡ ጋር ያለው ነገር ግን ያው እንደምንረዳ የተቸገሩ ህጻናቶች፣ የወደቁ ጎዳና የወጡ ህጻናቶችን፣ ሴቶችን እንደምንጠቅም እንደምንረዳ ነው። ግን ያ ብቻ አይደለም፣ ያ ሽፋን ነው። እኛ በዛ ውስጥ የምንሰራው ብዙ ወንጀሎች ነው። ህጻናቶች ለተለያዩ ሰዎች እንላለን፣ እናስተላልፋለን። እውነቱን ተናግሬ ያለው ነገርን የሚስተካከልበትን ነገር እንዲስተካከል ፈልጌ ነው የመጣሁት። ካንተንም ማግኘት የፈለኩት እንደምታውቀው ያንተን እናት ጋር ብዙ ነገር አድርገናል። እኔም እንግዲህ ልጠይቅ የምፈልገውን ነገር ነው በራስ ያነሳልኝና እንዴት ነው ያቀዳችሁበት? እናቴንም ወደዚህ ድርጅት ባለቤትነት ለማስገባት ያሰባችሁበት? መኮንን መጀመሪያውን ከኔ ጋር ያለበትን ችግር በዛ በኩል መፍታት ፈልገው ነው ወይንስ ምንድን ነው? እሱም እንደዛ ነው። አንተ ማጥመጃ ነው የተዘጋጀው እና ያው እናትህን ስንነግራቸው እሳቸውም የእውነት መልካም ነገር መስሏቸው ብዙ ሰዎችን፣ ብዙ ምስኪኖችን፣ ብዙ ህጻናቶችን የምንረዳ መስሏቸው ያንን ነገር ቤታቸውን አሳልፈው እስከ መስጠት ንብረታቸውን እንትን እስከ ማለት ድረስ የደረሱት። ያው አንተም ደርሰህ ነብስ አውቀሃል። ይሄ ነገር ትክክል አለመሆኑን ስለተረዳህ ነው አሁን ከኛ ጋር ጦርነት ውስጥ የገባው። አንተ ባትገባ ኖሮ እስካሁን ድረስ ሰላም ሆነን እንቀጥል ነበር። አንተን ሁሉ እኮ ልንገድልህ እንፈልግ ነበር። እሺ። እና ምን ያህል ጊዜ ሆናችሁ አንተና መኮንን አብራችሁ መስራት ጀመራችሁ? ቢያንስ 10 አመት ይሆናል። ለ10 አመታት እንግዲህ ከመኮንን ጋር ስትሰራ ነበር ማለት ነው? አዎ። ይሄ ማለት ከዛ በፊት እኔ ሌላ ቦታ ላይ ትልቅ ኃላፊነት ላይ ቦታ ላይ የነበርኩ ሰው ነኝ። እንዴት ልትገናኙ ቻላችሁ አንተና መኮንን? በስራ አጋጣሚ ወደኛ እኔ የምሰራበት መስሪያ ቤት መጥቶ አንዳንድ ጉዳዮች ለማስጨረስ ነገሮችን ሳየው በቃ መልካም ነገር መሰለኝና ከገባውበት በኋላ ግን ያው ጥቅም ገንዘብ ያስፈልጋል አይደል? እስቲ ከታሪኩ ማለት ከመጀመሪያው ጀምረ ንገረኝ። አንተና መኮንን ወደዚህ ድርጅት ውስጥ አብራችሁ ኮላብ አድርጋችሁ መስራት ከመጀመሪያችሁ በፊት አንተም እንግዲህ የነገርከኝ እንዳለው ከሆነ አሁን ማለት እኔ ለመሸወር ትሞክራለህ ብዬ ስለማላስብ ነው እንደዚህ የማናገረ። ምክንያቱም እኔ ጋር መምጣት ከማንም የበለጠ ከነ መኮንን የበለጠ እንደማስፈልግ ስላወቅን እውነት ነው። ስለዚህ ያሉትን ነገሮች ለአንተም የሚጠቅም ያ ስለሆነ ተገቢ በሆነ መንገድ ተገቢ የሆነ ወይም ደግሞ አስፈላጊ የሆነ ማስረጃዎችን ምንም ነገር ሳደብቅ እንድትነግረኝ ነው የምፈልገውና እስቲ አንተና መኮንን ወደዚህ ስራ ከመግባታችሁ በፊት ወይም ደግሞ ተታለህም ከሆነ የገባኸው እንዴት ነው ለመውጣት ያልሞከርከው? ወይንስ ለመውጣት ስትሞክር ምን አይነት ነገር ገርሞ ነው? አዎ ይኸውልህ መጀመሪያ እኔና እሱ ትውውቃችን እኛ መስሪያ ቤት እኔ ኃላፊነት የሆንኩበት መስሪያ ቤት ላይ የሚያስጨርሰው ነገሮች ነበረ። ለዛ ብሎ ሲመጣ በአጋጣሚ ተዋወቅን። ያው ገንዘብ ያሳስተሃል ጉዳዩ እንዲያልቅለት እኔ ኃላፊነት ቦታ ስለነበርኩኝ የበታቾቼን አዝዤ እንዳስጨርስለት ገንዘብ ሰጠኝ። በቃ በዛ ገንዘብ ተግባባን። ከዛ በኋላ እንደ ጓደኛ ማቾች ሆነን ያለውን ነገሮች ተቀራርበን ስናወራ ስንገናኝ እንደዚህ አይነት ስራ አለ ብሎ ሀሳብ አመጣልኝ። እሺ። እና አንተን እኛ ድርጅት ላይ ኃላፊነት እሰጥሃለሁ ብትሰራልን ብሎ ሲለኝ በጣም ደስተኛ ሆኜ በከፍተኛ ደሞዝ ነው ያመጣኝ። መስራት ጀመርን። ግን ውስጥ ከገባው በኋላ ግን ያዩዋቸው ነገሮች በጣም ከባዶች ናቸው። ግን ያው ገንዘብ ነው። እኔም ገንዘብ እፈልጋለሁ። ይሄን ወንጀል ውስጥ በቀላሉ ገባው። በቃ ከሱ ጋር አብሬው ልሰራ ብዙ ስራዎችም ሰርተናል። ብዙ ሰዎችን ምንም እኮ አስወግደናል መወገድ ያለበት። ግን ያው መጨረሻው ደስ የማይል ነገር ሆነ። እርስ በርሳችን መፈላለግ፣ እርስ በርሳችን ለመገዳደል የምንፈላለግ ሰዎች ሆነን እኔ የማውቃቸው ብዙ መረጃዎች አሉ፣ ብዙ ኢንፎርሜሽኖች አሉ፣ እጄ ላይ ብዙ ዶክሜንት አለ። ግን ይሄንን ዶክሜንት ስሰጣችሁ እናንተ ምን ያህል ነው ይሄንን ዶክሜንት ወስዳችሁ ለህግ ለውሳኔ የምታቀርቡት? እኔ አሁንም እናንተን እጠራጠራለሁ። ለምን ትጠራጠረኛለህ? እኔ ህይወቴን እንግዲህ አሳልፎ እስከ መስጠት ድረስ እንግዲህ እየታገልኩበት ያለው ስራ ነው አይደለ? ገንዘብ ነው። ገንዘብ ሊያታልል ይችላል። መኮንን በጣም ከባድ ሰው ነው። እኔንም በገንዘብ ነው ያሸንፈኝ። ጥላውን ስለ ገንዘብ ካነሳ አይቀር በአንተና በአንተ ተላላኪዎች እንግዲህ የተወሰነ ጊዜያት ከአንዴም 3 ይመስለኛል ኦፈር አድርገልኝ ነበር፣ ገንዘብ ስታቀርብልኝ ነበር አይደል? እውነት ነው።
የዛን ያልተስማማው ዛሬ ምን አግኝቼ ነው መስማማው? አይ ምን መሰለህ እኔ መኮንንን አውቀዋለሁ እና ደግሞ አንተ እኔን ቢያልከኝን እጥፍ ሊያቀርብልህ ይችላል። መኮንን ማንንም ሰው ከመግዛት ወደ ኋላ አይልም። በገንዘብ ጉዳይ መክፈል ያለበትን ከፍሎ የሚፈልገውን ነገር ማድረግ የሚችል ሰው ነው። እንደዛ ነው የምታስበው? እንደዛ ነው እኔ ማቀው እኔ እስከማቀው ድረስ። እኔ ደግሞ ስነግርህ ማለት ነው ጥላው ቅድም ስትናገር ነበር ልንገልስ እንፈልግ ነበር የሚለውን ነገር አንስተ ነበር። መፈለግ ብቻ ሳይሆን ስንቴ ሞክራችኋል፣ አድርጋችሁታል። እኔን እስከ ማሳሰር እስር ቤት ውስጥ ለራሱ ብዙ አይነት የመግደል ሙከራዎችን አድርጋችሁብኛል። ያን እንግዲህ በእግዚአብሔር ቸርነት አልፌዋለሁ። አይ እንደሱ እኮ አይደለም፣ አምልጠህን እኮ አይደለም። ይኸውልህ አምልጠህን አይደለም፣ ግን አንዳንድ ጊዜ የማንግባባበት ሀሳብ መጣ አንዳንድ ጊዜ እና ያልተግባባንበት ሀሳብ አንተ መወገድ የለብህም በሚል ነው ልዩነት እየተፈጠረ የመጣው። ማን ነው እኔ እንድወገድ ያልፈለገው? እኔ እንድትወገድ አልፈለኩም። ለምን ማለት ያለውን ነገር በሙሉ እኔ በቃ እየተጸጸትኩ መምጣት ጀምሬያለሁ። ይሄ ሁሉ ነገር ካደረጋችሁኝ በኋላ እናቴን እንደዚህ አይነት ማአት ውስጥ ካስገባችሁ በኋላ ነው። አሁን ኦሬዲ እኮ የምትሰሩትን ወንጀል በሙሉ እናቴ ላይ ያላካችኋል አይደል? ሙሉ ለሙሉ የምታደርጉትን ያንተና የመኮንንን ቆሻሻ እናቴ ላይ ለጥፋችሁታል አይደል? አሁን ታዲያ ምን ታገኝቶ ለማን ነው የምታዝኑት? ብታዝኑልኝስ ምን ይጠቅመኛል? እናትማ ብታውቅ ኖሮማ እንደዚህ አይነት ችግር ውስጥ አትገባም ነበር። እሷ እኮ ወንድሟን ስለምታምኑ ነው። እና አሁን አንተ እየሄድክ ያለው መንገድ በቃ ነገሮችን እንዲቆም የምታደርግበት መንገድ ነው። እኔ አሁን የምተባበርህ ቤተሰቦቼንም ነፃ ታወጣልኛለህ ብዬ ስላመንኩ ነው። እኔ ችግር የለውም ይበቃኛል። ይህን ያህል መንገድ ተጉዣለሁ። ከዚህ በኋላ ማረፍ ነው የምፈልገው። ህግም የሚጠይቀኝን የሚወስንብኝን ውሳኔ እቀበላለሁ። ከዛ ውጪ ፈርቼ አልኖርም። ልጆቼ ናቸው ሽንፈቴ የሆኑብኝ። እሺ እንግዲህ መቼም በስልክ ስታወራኝ አንዳንድ ነገሮችን መረጃ መለዋወጥ እንደምንችልና ተገቢ የሆኑ ማስረጃዎች እጅ ላይ እንዳሉ ነግረኸኛልና ምን አይነት ማስረጃዎች ናቸው እጅ ላይ ያሉት? አሉ ብዙ፣ በጣም ብዙ የሰራናቸው ስራዎች በሙሉ ሰዎችን ወደዚህ ወደ ኢሉሚናት የላክናቸው ልጆችን ስም ዝርዝር ያለበት ገንዘብ የተከፈለበት ብዙ ማስረጃዎች አሉ እጄ ላይ። የተወገዱም ሰዎች የኛን እንትን አላማ ሊያበላሹ ያሰቡ ሰዎች ያስወገድናቸው ሰዎች ስም ዝርዝር አለ። እስቲ አሁን ከብዙዎቹ ሰምቻለሁ። እንዳንተ ደግሞ እንግዲህ የበላይ ስልጣን ያሉ ሰዎች እንዲናገሩት የምፈልገው ነገር አለ። ምክንያቱም ለኛም ማስረጃ ስለሚሆነን ማለት ነው። እስቲ በዋነኝነት ድርጅታችሁ ምንድነው የሚሰራው? በቃ በዋነኝነት የሚሰራው ህዝቡ የሚያውቀው ሴቶችን፣ ህፃናቶችን፣ ጎዳና የወጡትን ልጆች ሰብስቦ የሚረዳ ድርጅት ነው ህዝቡ የሚያውቀው። በስተኋላ ግን በጀርባ ያለ ነገር ግን የተለየ ነው። በቃ ልጆችንም የምናገኛቸው ልጆች ወደ ኢሉሚናንት፣ አንዳንዶቹን ደግሞ ሴቶቹን አላስፈላጊ የሆኑ ነገሮች እናሰራቸዋለን። ለምሳሌ አላስፈላጊ ነገር ስትል በቃ የወሲብ ስራዎች እንዲሰሩ። የወሲብ ስራ ስትል ማለት እንደዚህ ወስዳችሁ ሴተኛ ዳሪ ለማድረግ ወይስ ምንድነው? አይ ሴተኛ ለማድረግ አሉ ሰዎች፣ ባለ ሀብቶች አሉ የሚፈልጓቸውን ሰዎች በእኛ አማካኝነት የሚያገኙ ባለስልጣን ሳይቀላል። እንደዚህ አይነት የወረደ ስራ የምትሰሩ ሰዎች ናቸው ማለት ነው። በቃ ሲመስለኝ እኔ እዛን ጊዜ ትክክል ነበርኩ። በቃ አሁን ላይ ግን ስህተት መሆኑን፣ ሁለተኛ ደግሞ ቤተሰቦቼን የሚጎዳ ነገር። እሺ አሁን አንተ እኮ የምትላቸውን ነገሮች ለራሱ እርስ በርስ የሚጣረዝ ነገር ነው ለኔ ራሱ ይነገርከኛል። ለምን ካልከኝ ስለ ቤተሰብ የማስብ ሰው ነኝ ትለኛለህ። ከራስም አልፈ ለአንተ ለራሱ አዝኛለሁ እያልከኝ ነው። ግን አንተ የገዛ ልጅህ ወስደህ እሳት ውስጥ ያስገባ ሰው ነው። የገዛ ልጅህን የምትለው እንደዚህ አይነት የባዕድ አምልኮ ውስጥ ስኮላርሺፕ እንግሊዝ ሀገር እልከዋለሁ ብለህ ለእናት ለእህቱ ሌላ ነገር አሳምኖ ይሄ ልጅ የሚማረው የሚኖረው ኬንያ። አሁን ነገሮች አቅጣጫ ቀይሮብን እንጂ እኔ ልጄ ላይ ጨክኜ አይደለም። አቅጣጫ ቀይሮብህ ማለት
ማለት ከነ ከበደ ጋር ባልተስማማባቸው ነገሮች አሉ። መኮንን ከነ መኮንን ጋር ያልተስማማውበት ነገር አለ። ምን አይነት ነገር? በቃ ልጄን የህይወት ዋጋ ሊያስከፍል የሚችል ነበር። እሺ ስለዚህ እሱ እንዲቆም ከዚህ ሸሸት እንዲል ነው ያን ያደረኩት። ስለዚህ ህይወቱን ከሚያጣ እንደዚህ አይነት ቦታ ሄዶ ተምሮ መደረግ ያለበት ነገር ቢሆን ይሻላል ብለው በቃ እኔ መኖሩን ነው የምፈልገው። መኖሩን ነው የምፈልገው። እኛ የገንዘብ ችግር የለብንም እና በዋናነት እኛ ልናስፈጽም የፈለግነው በተለያዩ ሀገሮች ተቀባይነት ያለው የውጭ ዜጎች ሁሉ አሉበት እዚህ ድርጅት ውስጥ። ከበደ ነው መኮንን እንኳን የሚያዙት የውጭ ዜጎች ናቸው አለቆቹ። ስለዚህ ይሄን ኢሉሚናንት ለማስፋፋት ብዙ ነጮች አሉበት አይደለም፣ መሪዎችም አሉበት። ለምሳሌ ትራምፕ አሁን እየተቃወመ ነው፣ የተለያዩ ስብሰባዎች እየተደረገ ነው በዚህ ጉዳይ ላይ። እንደ ሀገር እኛ ሀገር ላይ ያው በድብቅ ነው እየሰራን ያለነው። ሌሎች ሀገሮች ላይ ደግሞ የሚደግፏቸው መሪዎች ሁሉ አሉ። እና የገንዘብ ችግር ምናምን ኖሮብን ምናምን አይደለም። እሺ እንግዲህ የገንዘብ ችግር ሳይኖርባችሁ ነው የምትሉኝን እንግዲህ ሴቶችን እየሰበሰባችሁ ላልሆነ አላማ የምታሰማሩ ወጣቶችን ከጎዳና እንረዳለን እያላችሁ ላልሆነ አላማ፣ ላልሆነ ሽብር፣ ላልሆነ ጉዳት እንዲዳርጉ የምታሰማሩ ሰዎች ምንም ገንዘብ ችግር ስላሌለባችሁ ነው አይደለ? ሴቶቹ ወንድ ልጅን በዚህ አማካኝነት ቀርበው ወደኛ የምንፈልገው አላማ እንዲያመጧቸው ስለምንፈልግ ነው። ወንድ ልጅ ደግሞ ታውቃለህ ለወሲብ ያለው ፍላጎት በጣም ከፍተኛ ነው። በዚህ አማካኝነት ሴቶቹ ይሄንን ነገር ጉዳያችንን እንዲያስጨርሱልን ወደኛ እንዲስቡልን ነው ይሄንን የምናደርገው። ስለዚህ አንተ አሁን እነዛን ሴቶች የምትልኩት ፐርፐዛችሁ ሙሉ ለሙሉ ይሄ የወሲብ ንግዱን ለማስፋፋት ሳይሆን በወሲብ ስም የምትፈልጉትን ታርጌት ለመምታት ነው ማለት ነው? አዎ። እነዛ የምትሏቸውን ትላልቅ ቦታ ያሉትን ሰዎችም ለምትፈልጉት አላማ ተሳትፎ እንዲያደርጉ እያመቻቻችሁ ነው ማለት ነው? ትክክል ነህ። ከባለስልጣን ሳይቀር ሁሉንም ባለሀብት አለበት። እነዚህን ሰዎች እኛ ወደኛ መሳብ አለብን። ነገ ተቃውሞ ቢመጣብን እነዚህ ሰዎች ይከላከሉልናል። ለዛ ብለን ነው ይህን ስራ እየሰራን ያለን። ውድ ቤተሰቦቼ እንግዲህ እየሰማን ያለናቸው ነገሮች በሙሉ ለኛ በጣም ጠቃሚና አስፈላጊ ነገሮች ናቸው ብዬ አስባለሁ። እስቲ አሁን እንግዲህ ወደ መጣንበት ዋነኛው ጉዳይ፣ እሱም ደግሞ እንግዲህ አሳልፎ ይሰጠኛል ብዬ የማስባቸው ማስረጃዎች አሉ። እስቲ ምን እንደሚለን እንሰማለን። ከዛም በኋላ ከሚያብራራልን ነገር አንጻር እንግዲህ ወደ መኮንን አንድ እርምጃ የምንራመድበት ቅድም ብየዋለሁ። መኮንንን እንግዲህ ለአንዴና ለመጨረሻ ማጥፋት እንደምፈልግ እናንተም ታውቃላችሁ። ይሄ የእናንተም ፍላጎት ነው። ሙሉ እንግዲህ የሀገሬ ሰዎች ይሄንን ነገር ማየትም መስማትም እንደምትፈልጉ እርግጠኛ ነኝ። መኮንን እንግዲህ አሁን እየተባለው እንዳለው ከሆነ ብዙ እንግዲህ እንደ ዓለም አቀፍ በዚህ ጉዳይ ላይ እየተወራበት ያለ ጉዳይ ነው። ወጣ ስትሉ እንግዲህ እነ ዶናልድ ትራምፕም እንግዲህ በዚህ ጉዳይ ላይ እያወሩበትና አሁን እነ መኮንን የሚሰሩትን ጉዳይ ተቃውሞ እያደረጉ እንዳለ የሚያሳይ ጉዳይ ነው። ይሄ ነገር አንደር ከቨር ነው። ይሄ ተቃውሞ ነገሮች ምናምን የሚል ነገርም ይኖራል። ብቻ ብዙ ነገሮችን በምን አይነት መንገድ እያንቀሳቀሱ እንዳለ፣ ምን እየሆነ እንዳለ፣ ምን እንደሚከናወን አብረን የምናይ ይሆናል። ጊዜ የሚፈታው ጉዳይ ስለሆነ ማለት ነው። ግን ደግሞ ይሄ ተቃውሞ እግዚአብሔር ብሎ በተስፋፋልን ቁጥር ነገሮች ለኛ አመቺና መኮንንን በምንፈልገው ልክ አስፈላጊ በሆነ ሰዓት እጃችን ልናስገባ የምንችልበት ጊዜ በጣም የተቃረበ ይመስለኛል። ይሄንንም ደግሞ እንደማደርገው እርግጠኛ ነኝ። ሰው አሁን መስማት የምፈልገው ነገር ስላለ ጥላውን እጅ ላይ ያሉት ማስረጃዎች እናቴን ነፃ ማውጣት ይችላል አይችልም? ይችላል። እናትን ከሁሉ ነገር ነፃ የሚያደርጋት ግን እሷንም የሚያስጠይቃት አንዳንድ ፊልሞች ግን ያስፈረምናታል። እሱ እንዴት እንደምታደርጉት እናንተ ናችሁ የምታውቁት። የፈለገ ነገር ቢሆን አሁን በስም ሽፋን የቤቱ ባለቤት ነች ወይንስ ትክክለኛ ካሉት ማስረጃዎች? እኔ ብዙ ማስረጃዎችን ሳይ እናቴ ድርጅቱ ባለቤት እንደሆነች የሚያሳይ ነው።
ይሄንን ለሽፋን የተጠቀማችሁት እሷ አለችበት የሚባለውን ነገር እኔ ሰምቼ ፈርቼ ወደኋላ እንድሸሽ ነው ወይንስ ሙሉ ለሙሉ ድርጅቱ የሷ ነው በሷ ስም ነው ያለው? አሁን እሷ የምትለኝ ብዙ ነገሮች አሉ። የኔ ድርጅት ነው የምትለኝ ነገር አለ። እኔም ደግሞ አጣርቼ የደረስኩባቸው ነገሮች አሉ። ለአንድ ምነግርህ እውነት ልንገርህ፣ ይሄ ድርጅት ሙሉ በሙሉ በእናት ስም ነው የተገነባው። ይህንን ነገር ደግሞ ሲሰራው መኮንን በጣም በጥንቃቄ ነው ያደረገው። እንደዚህ እንዲህ የሚል ነገር የለውም። እናትህን በብዙ መንገድ የሚያስጠይቃት ነው። ድርጅቱ የእሷ እንደሆነ ተደርጎ ነው የተሰራው። ጣት የሚችል ማስረጃዎች ሊኖሩ ይችላሉ። ግን ይህንን ስልህ ሜቢ ትክክለኛ ነው ምናምን ብዬ አይደለም። ወንድሟ ስለሆነ እሷን ሊጎዳታል ብዬ አላስብም በዚህ ልክ ደግሞ እና ስለዚህ አሁንም የምትለው ነገር በሙሉ ዶክሜንቶቹ አንዳንድ ዶክሜንቶች እኔም የማላቃቸው ዶክሜንቶች መኮንን ጋር ጥሩ እንግዲህ እሺ፣ ያው ብዙ ነገሮችን ሰምተናል፣ አይተናል። አንተም ያልካቸው ነገሮች እንግዲህ ማስረጃዎችን አጣርቼ ስደርስበት ነው አምኜ የምቀበለው። ምክንያቱም አንተ ማን እንደሆን ካውቃለሁ፣ ብዙ ነገሮችን የሰራ ሰው ነህ። እንደዚህ በራስ መንገድ እንግዲህ መተህ ራስን እጅን ከሰጠ በኋላ የምትደብቀኝ ነገሮች አይኖሩም ብዬ ተስፋ አደርጋለሁ። እኔና እናንተን እንግዲህ ወደ ግጭት ውስጥ ያስገባን የጀመረው ባልታሰበ መንገድ እንግዲህ እኔ ቤት ላይ ባደረጋችሁ ትልቅ ጥቃት ነው አይደለ? ያ ያደረጋችሁ ትልቅ ጥቃት እንግዲህ የኔና የቤተሰቤን ህይወት ሙሉ ለሙሉ እንግዲህ አቅጣጫውን እንዲቀይርና ሙሉ ለሙሉ የኛን ህይወት የምታናጉበት መንገድ አግኝታችሁ ነበር ለተወሰነ ጊዜያት። እኔንም እስር ቤት አስገብታችሁ የምትፈልጉትን ነገር ያደረጋችሁ እስኪመስላችሁ ድረስ የኔንም ህይወት እንግዲህ ለማጥፋት እስር ቤት የተሞከረ ነገር አለና ራሄል ላይም እንግዲህ ጥቃት ያስደረስከው ህይወቷንም እንድታጣ ያደረግ አንተ እንደሆንክ የተነገረ ነውና እስቲ ምን ትላለህ ስለዚህ ጉዳይ? ለአንድ እውነት ልንገርህ፣ ራሄልን የማስገደል መገደሏንም እኔ ከሰዎች ነው እንጂ ሰሞት እኔ አላስገደልኳትም። እኔ ደግሞ ሴት ልጅ የማስገደል ሰው አይደለሁም። ማለት ሴት ልጅ ላይ እጄን በጣም ብዙ እዛ ቦታ ላይ አንተ እንደነበርክና ከቦታው እሺ ብዙ ሴቶች አሉ የማታውቋቸው እና ይሄንን ጉዳይ ያስፈጸሙት እና እኔ ደግሞ በሰዓቱ አገር ውስጥ አልነበርኩም፣ ኬንያ ነበርኩ። ልጄ ኬንያ እንደሄደ ታውቃለህ ለስልጠና። ስልጠናውን ጨርሶ አምጥቼው ወደዚህ ድርጅት አባል የሚሆንበትን ነገር ለማስተካከል ነው የሄድኩት። የቲኬት ማስረጃ አለኝ ብዙ ያደረኩበት። እኔ ግን እንግዲህ ያው ያሉትን ነገሮች ሰምቻለሁ፣ አጣርተናል። ለዚህም ነው ካንተም የምቀበሉት ማስረጃዎች በሙሉ ማጣራት ባለብኝ መንገድ አጣራለሁ ማለት እንደዚሁ የተያዙ ሰዎች ናቸው ያንተን ማንነት አሳልፈው የሰጡት። እንግዲህ ታምራትን ስታወራው እንደነበርና ቦታው ላይም ተገኝተ ተገቢ የሆኑ ነገሮችን እንዳደረክ እዚህ ጋር እንትን ይበለኝ ማን እሱን ቀልተውና ማንም ሰው ስለኔ ሊያወራ ይቅርና እኔን ለማግኘት ቢያንስ በቀላሉ 1-2 አመት ይፈጅባቸዋል። ፕሮግራም ኖሮን ለራሱ እኔን ለማግኘት እኔ ነኝ ብዬ ሰው ልክላቸዋለሁ። ከፈለገ ያንን ሰው ጥላውን ነው ብሎ ይታወቁ ስለማያውቁኝ ጥላውን ነው ብሎ ይቀበላሉ ምናምን አይነት ነገር እና ከታምራት ጋር ቁጭ ብለህ ስታወራ እንደነበር ተገቢው ነው ማስረጃዎችንም ስትለዋወጥ እንደነበር ሰምቻለሁ። ይሄንቱ ማለት ለምንድን ነው ምቶ እኔን ለማግኘት ቢያንስ 2 አመት ይፈጅባቸዋል። እኔ ብዙ ስብሰባዎች ላይ እኮ ነው ያልገኝም። እጠራለሁ ጥላውን ነኝ ብሎ ሌላ ሰው ሄዶ ሁሉን ነገር አካሂዶ እንዲመጣ ነው የማደርገው። እና እኔ በጣም ከባድ ሰው ነኝ። እኔን እኮ አያገኙኝም። ደግሞ እንደዚህ አይነት ደግሞ ተልካሻ የሆነ ነገር እኮ አልሰራም እኮ። ማለት እንዴት ነው ተልካሻ? የሰው ልጅ ህይወት እኮ ነው ያጠፋችሁ። ስለዛ ነገር እኮ ነው እያወራሁ ያለሁት። አሁን በአንድ ህይወት ስለ አንድ ህይወት አይደለም የምታወራ። እኔ በጣም ከባባድ የሆኑ ወንጀሎችን ሰርቻለሁ። አሁን እውነቱን እየነገርኩ ነው። እሺ እንግዲህ ብዙ ቦታዎች ወንዶች አይደለም የሚላኩት ማለት እንግዲህ የሚላኩ ሴቶች አሉ እንደማለት ነው አይደለ? እነዛ ሴቶች እነማን ናቸው? አሉ እሱን ማስረጃዎች እሰጥሃለሁ። ችግር የለም። ማስረጃ ነው የምትሰጠኝ? እነሱን ሰዎች ነው አሳልፈህ የምትሰጠኝ? እነሱን አሳልፌ እሰጥሃለሁ። እርግጠኛ ነህ? ከኔ ጋር ከተማመንን ምንድን ነው የምትፈልገው? እኔ እናንተ ከዚህ በላይ ምን መተማመን እንፈልጋለን? የመጣው ያለህበት ቦታ ድረስ መጣው ያልከኝ ጫካ ውስጥ ተገኘው። ከዛ በኋላ መጠያየቅ ያለብን ነገር በሙሉ ይጠያየቅ ነው አይደል? አዎ። አይ እኔ አሁን የምነግርህ ነገር አንድ ስለመኮንን ያሉትን ማስረጃዎች በሙሉ
ሁለታችንም በህግ የምንጠየቅበት መንገዶች እስከ መጨረሻው የምትሄድበት ከሆነ ሴቶችንም አሳልፍ ይሰጣሉ። ችግር የለውም። ይኸውልህ እኔ ግልጽ እንዲሆንልህ ብትለኝም ባትለኝም በምንም አይነት መንገድ እምትለው ማስረጃ እንኳን ባሰጠኝ መኮንንን አሳልፌ ለህግ እሰጣለሁ። አልቶም ተው እባክህ፣ ገንዘብ እኮ አሳሳሽ ነው። እኔ አሁን እንዲህ የምታወራውን በኋላ ሀሳብን ሁሉ ልትቀይር ትችላለህ። እኔ ለዛ ነው አሁን እየተጠራጠሩ የምጠራጠርህም። ግን እኔ ወደ ህግ ቦታ ቢሄድ ችግር የለብኝም፣ ብጠየቅም በህግ ችግር የለብኝም። እኔም ህግ ቦታ ሄጄ ማውጣት ያለብኝን ሀቅ አወጣለሁ፣ እጠየቅበታለሁ። ልጆቼ ነፃ እንዲወጡ ስለፈለኩ ቤተሰቡ፣ ሚስቴ። ጥላሁን እባክህን አንጨቃጨቅና እኔ እዚህ ጋር እንደ ማንኛውም ሰው እየጮኩ ላወራህ አልፈልግም። ይሄ ጭቅጭቅ አይደለም። ለምን እንደሆነ ታውቃለህ? ራስህን ጭቅጭቅ አይደለም። ትክክለኛ ነገር ለምን ካልሆነ ይሄ ታዲያ ምንድነው? እኔ የፈለገ ነገር ቢሆን እናቴና እኔን የጎዳን ሰው እኔን ይጉዳኝሽ። እናቴን የጎዳብኝን ሰው እንዴት ነው በገንዘብ ሊያታለኝ የሚችል? እንግዲህ እናያለን። ማየት ደጉ አይደለም። እናያለን። ያንተን ጥንካሬ እዛኔ ነው የማውቀው። እስር ቤት ነው የምትሆነው፣ መጥቼ እነግርሃለሁ። እናያለን። በቃ ይሁን። ይሄ ደግሞ የጊዜ ጉዳይ ነው እንጂ ሁሉም ነገር እንደሚስተካከል የእሱ የቀኝ እጅ የምትባሉ ሰዎች በሙሉ እንግዲህ ራሳችሁን አሳልፋችሁን እንደምትሰጡ በዚህ በኩልም ደግሞ ለእናንተ መናገር የምፈልገው ነገር አለ። ጥላውን ራሱን አሳልፎ ሰጥቷል። የቀራችሁት ሰዎችም ይሄው እንደምታዩት ነው። መጥቶ ራሱን አሳልፎ ሰጥቷል። ባይ ሪስፔክት እያወራሁት ነው። አስፈላጊ የሆኑ ነገሮችን እየተደረገለት ነው። ጥበቃም ይደረግለታል ለሱም ለቤተሰቦቹ፣ ምክንያቱም ወንጀለኛ ነው። እናም እንግዲህ ያላችሁ አንዳንድ ሰዎች በተቻለ አቅም መታችሁ ራሳችሁን አሳልፋችሁ እንድትሰጡ እፈልጋለሁ። ይሄ ልመና ጥያቄ አይደለም። እደርስባችኋለሁ። ስደርስባችሁ ግን መደረግ ያለባቸውን ነገሮች እስካሁን የማደርጋቸውንም ነገሮች ታውቃላችሁ። ለማናችሁ ምንም አይነት ርህራሄ አላሳይም። ማድረግ ያለብኝን ነው ማድረገው። አሁን ግን ፈቅዳችሁ ወዳችሁ ከመጣችሁ በስነ ስርዓት ተገቢ በሆነ መንገድ መደረግ ያለበትን ነገር በሙሉ እናደርጋለን። ለእናንተም ከለላ ይደረግላችኋል። አይ ካላችሁ በራሳችሁ መንገድ መንቀሳቀስ እንደምትፈልጉ የምታስቡ ሰዎች ግን ተገቢ የሆነውን ቅጣት እንድታገኙም ለሚደርስባችሁ ጥቃትም የለውበትም ማለት ፈልጋለሁ። ነገር ግን ያልተዋጠልኝ አንዳንድ ነገሮች አሉ አቶ ጥላሁን። እሱም ምንድነው? ከራስህ አልፈ የገዛ ልጅህን እንደዚህ አይነት ወንጀል ውስጥ ለማጨማለቅ የገዛ ቤተሰብህን እንደዚህ አይነት ወንጀል ውስጥ ለማስገባት ወደ ኋላ ማትል ሰው ለኔ እንደምታስብና ብዙ ነገሮችን አሳልፈ መስጠት እንደምትፈልግ እየነገርከኝ ነውና ምንም አልተዋጠልኝ። አንድ ያልገባህ ነገር አለ። እኔ በቃ በጣም ደክሞኛል፣ ሰልችቶኛል። ስለተደረሰብን ነው የሰለቸው ወይንስ ምንድነው? እሱም ነው አንድ፣ እሱም ነው። ሁለተኛ ደግሞ እኔ በአሁን ሰዓት የካንሰር ህመም በሽተኛ ነኝ። ማለት ካንሰር አለበት ተብዬ ህመምተኛ ነኝ። ቢያንስ ከመሞቴ ጥቂት ቀን ነው ቢኖረኝ፣ ከመሞቴ በፊት ያለውን እውነት ተናግሬ ባርፍ ይሻለኛል። ዳንኩም ሞትኩም እውነቱን እንትን ብዬ ማለፍ ነው የምፈልገው። አው ያልከው ነገሮች በሙሉ ትክክል ናቸው። ቤተሰቦቼንም አጨማልቂያቸዋለሁ። ብዙ ሰው በእጄ ውስጥ የብዙ ሰው ደም በእጄ ላይ አለ። ግን በቃኝ፣ ደከመኝ፣ ሰለቸኝ። አሁን ማረፍ ነው የምፈልገው፣ ውፍ ማለት ነው የምፈልገው። በጣም አዝናለሁ። እንግዲህ ስለዚህ ጉዳይ ምንም ማለት ያለብኝ አይመስለኝም። ነገር ግን እስቲ ያልካቸው ሴቶችን የት ነው ማግኘት የምንችለው? ከኔ ጋር እየተገናኘን ያሉትን ነገሮች በሙሉ ያሉበትን ቦታ እኔ እየወሰድኩ አሳይሃለሁ። እኔ አሁን ዛሬ ነው እነሱን ለማግኘት የምፈልገው። እሱ ችግር የለም። እኔ አሳይሃለሁ። ከካሜራ ጀርባ አንድ ነገሮች እንድንጨርስ ፈልገህ ነው? አዎ፣ ከካሜራ ጀርባ ሆነን እንጨርሳለን። እሺ እንግዲህ ውድ ቤተሰቦች ያው እውነቱን ነው እንዳለው እንግዲህ አሁን እዚህ ጋር ካሜራ ፊት ለፊት ነገሮችን መናገር ስላሌለብን ቀጥታ ያሉትን ነገሮች መረጃዎች ከተቀበልኩኝ በኋላ
ወደ ተባለው ቦታ ሄጄ መቀበል ያለብኝን ማስረጃዎች ተቀብዬ እንግዲህ ከእነሱ ጋር የሚኖረንን ቆይታ አብረን ሆነን የምንከታተል ይሆናል። ውድ ቤተሰቦች እንግዲህ ዛሬ እውነቱን ለመናገር በጣም ደስ ብሎኛል። ተገቢ የሆነ ማስረጃዎችን አግኝተናል። አቶ ጥላሁን ላይም እንግዲህ በጣም ከባድ ወንጀለኛ ቢሆንም የደረሰበት ነገር ሲያደርጋቸው ከነበሩት ነገር አንጻር ከኃጢአቱም ከምንም የተፈጠረ ነገር ሊሆን ይችላል ብዬ ገምታለሁ። ግን ምንም ሆነ ምን እንግዲህ ፈጣሪ ጤንነትን ቢመልስልህና አንተም ተምረ ተለውጠ መልሰ ለቤተሰቦች መልካም ነገሮች የምታደርግ ለሀገርም የምትጠቅም አይነት ሰው እንድትሆን ተስፋ አድርጋለሁ። ፈጣሪ እድሜውን ሰጥቶ ያሉት ነገሮች ቢስተካከሉ ሁሉም ነገር ተስተካክሎ ደግሞ ተገቢ የሆነውን ነገር የምናይበት ቀን ቢመጣ ደስተኛ ነኝ። ውድ ቤተሰቦቼ እንግዲህ እናንተም ያላችሁን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ፣ ለብዙሃን ሼር አድርጉልኝ። ቀጣይ እስክንገናኝ ድረስ